ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ የቻናላችን ተከታታዮች ፕሮግራማችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። የመጨረሻ ክፍል ትኩረታችን እንግዲህ አጠር ባለ መረጃ መሰረት በኤሌት አንደርሰን ጉዳይ ላይ ነው ትኩረት የምናደርገው። የኤሌት አንደርሰን ጉዳይ አዲስ መነጋገሪያ ርዕስ ይዞ ብቅ ብሏል። ይህ መነጋገሪያ ርዕስ ምንድን ነው? ትናንትና ማንቸስተር ዩናይትድ እና ኖቲንግሃም ፎረስት በኦልትራፎርድ የነበራቸው ጨዋታ በማንቸስተር ዩናይትድ 3-2 አሸናፊነት መጠናቀቁ ይታወሳል። ከዛም በኋላ እንግዲህ በርካታ መረጃዎች እየወጡ ነው። የኤሌት አንደርሰንን በተመለከተ ሌሎች ዘገባዎችም እየወጡ ነው እና ከቀናት በፊትም አንዳንድ መረጃዎች ይፋ እየሆኑ ነበር። የተወሰኑ መረጃዎች እንግዲህ ይሄ ተጫዋች በኖቲንግሃም ፎረስት እንደማይቆይ ይታወቃል። ከዓለም ዋንጫ ቀደም ብሎም ወይ ከዓለም ዋንጫም በኋላ ግን ኖቲንግሃም ፎረስትን መልቀቁ አይቀርም። ይሄ ተጫዋች በትንሹ 90 ሚሊዮን ፓውንድ ሊከፈልበት እንደሚችል ይገመታል። ከዛ በላይም እስከ 100 ሚሊዮን ፓውንድም ሊወጣበት ይችላል ይባላል። በርካታ ዘገባዎች አሉ። አሁን ኤሌት አንደርሰን ማረፊያው ማንቸስተር ከተማ ነው። ማንቸስተር ከተማ ነው። ከማንቸስተር ከተማ ውጪ የሆነ ታምር ተፈጥሮ ሌሎች ክለቦች ሃይጃክ ካላደረጉ በስተቀር ከሁለቱ ማንቸስተር ከተማ ክለቦች የትም አይሄድ። ግን ለየትኛው ክለብ ሊፈርም ይችላል? እስካሁን ድረስ ፕሮባቢሊቲ የነበረው ወይም ባሉት መመዘኛዎች ስናይ ሲቲ ግራውንድ ወርኩ በጣም ሰፍቶ መሄዱን ተከትሎ ማንቸስተር ሲቲ ሊፈርም ይችላል የሚሉ ተጨባጭ እውነታዎች ነበሩ እስከ ቅርብ ሳምንት ድረስ። አሁን ግን ሲቲ ብቻ ይፈርማል ብሎ ጉዳዩን ለመቀበል ይቸግራል። ምክንያቱም ከሰሞኑ የሚወጡ መረጃዎች በቀጥታ የሚያሳዩት ማይክል ካሪክ ለማንቸስተር ዩናይትድ ኃላፊዎች የትኛውም አማካይ ክፍል ላይ የሚደረጉ ዝውውሮችን ይሳተፋል። ግን የኤሌት አንደርሰን ጉዳይን አስምሮበት ለዩናይትድ ኃላፊዎች ነግሯቸዋል ነው የሚለው አብዛኛው ዘገባ እና ኤሌት አንደርሰን ጋር በተያያዘ ትናንትናም ከጨዋታ በኋላ ድረ ጨዋታ ፕሬስ ኮንፈረንስ ላይ አንስቷል። በጣም ማይክል ካሪክ አጥብቆ የሚፈልገው አማካይ ሆኗል ኤሌት አንደርሰን። ማንቸስተር ዩናይትድ ደግሞ ዝውውርን ገብቶ መጫረት ከፈለገና አግሬሲቭ ከሆነ እኔ ማንቸስተር ዩናይትድ የትኛውንም ክለብ ዝውውር ላይ ይነጥቃል ብዬ ነው የማስበው። ለምን? የክለቡ ብራንድ መጀመሪያ ይደራደራል። ብራንዱ በመጀመሪያ ደረጃ ማንቸስተር ዩናይትድ ተደራዳሪ ነው። እዚህ ላይ ደግሞ አንድ ተጫዋች በተለይ በእንግሊዝ ምድር ለሁለቱ የፕሪሚየር ሊግ የምንጊዜም ትላልቅ ሀያላን ክለቦች እንደመጫወት ደግሞ ትልቅ ታሪክ የለውም። ማንቸስተር ወይም ሊቨርፑል እንደመጫወት። አሁን ደግሞ የበለጠ ለማንቸስተር ዩናይትድ ኤሌት አንደርሰን የሚጫወትበት ምክንያቶች ከሲቲ በላይ በጣም ሰፊ ናቸው ነው የሚባለው። ማንቸስተር ኢቪኒንግ ከትናንት በስቲያ ይሄን ጉዳይ ሲያወጣ፣ ማንቸስተር ኢቪኒንግ የዛው የማንቸስተር ዩናይትድ ጋዜጣ ነው እና በማንቸስተር ዩናይትድ ገጹ ላይ ይዞ በወጣው ዘገባ መሰረት ፕሮባቢሊቲው አነስተኛ ቢሆንም የኤሌት አንደርሰን ፍላጎት ግን ዝውውሩ ማንቸስተር ዩናይትድ ሃይጃክ እንዲያደርግ ሊፈቅድለት ይችላል። እስካሁን ድረስ በነገራችን ላይ ፓወሩ ያለው በተጫዋች እጅ ነው። ተጫዋቹ ወደዚህ ክለብ ነው የምዘዋወረው ካለ ኖቲንግሃም ፎረስት የሚደራደረው ከዛ ክለብ ጋር። አሁን ፐርሰናል ተርም ላይ ማንቸስተር ዩናይትድ ግራውንድ ወርኩን አስፍቶ ሰርቷል ማንቸስተር ሲቲ ሲባል የነበረው። አሁን ግን ማንቸስተር ዩናይትድ ዝውውሩ በበቂ ሁኔታ የመጥለፍ ፓወር ሳያገኝ እንዳልቀረ መረጃዎች እየወጡ ነው። ከቅድም ጀምሮ ዘሳን በዛሬ እትሙ ላይ ይዞ የወጣውን ዘገባ ነው የምትመለከቱት። እንግዲህ ዘሳን ኤሌት አንደርሰን ማንቸስተር ዩናይትድ ሊፈርም ወይም ማንቸስተር ዩናይትድ ሁሉንም ቅድመ ሁኔታ ለማድረግ ካሪክ ለኃላፊዎች መንገሩን የሚጠቁም ዘገባ ነው ይዞ ዘሳን የወጣው። እኔ ግን በግል አንድ ጉዳይ ተጠራጠርኩ።
ምናልባት የማንቸስተር ዩናይትድ ደጋፊዎች ታዝባችሁ ከሆነ አላቅም፣ አንዳንድ በዝውውር ላይ አንዳንድ ተጫዋቾች አሁን የማይቆዩበት ክለብ ሲኖር የተወሰኑ ጉዳዮችን ቀደም ብለው ጥቆማ ይሰጣሉ፣ ወይም የሚዘዋወሩት ክለብን በሆነ መመዘኛ ሲጠቁሙ እናስተውላለን። ኤሌት አንደርሰን ትናንትና የማንቸስተር ዩናይትድ እና የኖቲንጋም ፎረስት ጨዋታ እንደተጠናቀቀ እስቲ ግቡና ኢንስታግራም ገጹ ላይ ሂስቶሪ ያደረገውን ፎቶ ተመልከቱትና ሙሉ ሂስቶሪ ያደረገውን ፎቶ በደንብ በትኩረት ተመልከቱና ኢሞጂዎችን ደግሞ ተመልከቱ። ሁለት የአይን ምልክቶችን በመጠቀም ኢሞጂዎችን በመጠቀም ፎቶውን ሂስቶሪ ያደረገውን ብትመለከቱ ከኮቢ ሜኑ ጋር በአንድ ኳስ ላይ ዱዌሎችን አብሮ በጋራ የነበረ እንቅስቃሴን የነበረ ፎቶ ነው ሂስቶሪ ያደረገው። የአይን ኢሞጂ ተጠቅሟል። ይሄን ጉዳይ ደግሞ አያይዞ ሂስቶሪ አድርጓል። በቀጣይ ሲዝን አንዳንድ ተጫዋቾች ከሌላው ክለብ ጋር ስማቸው ተያይዞ ምን ሲል የሚጠቁሟቸው የሆኑ የኢንስታግራም እንትኖች አሉ፣ የሚለቋቸው ፎቶዎች፣ አንዳንድ ጉዳዮች አሉ። አሁን ኤሌት አንደርሰን ውሳኔው ወደ ማንቸስተር ዩናይትድ ሳይሆን እንዳልቀረ የሚጠረጥሩ ዘገባዎች እየወጡ የኤሌት አንደርሰን ፍላጎት ነው የምላችሁ። ምክንያቱም ይሄ ተጫዋች ውሳኔው እስካሁን ድረስ ይፋ አልወጣም። ከቀናት በፊት የነበረውን ኢንተርቪው ከሰማችሁ አሁን ስለ ኖቲንጋም ፎረስት ሲዝን ማጠናቀቅ፣ ስለ ዓለም ዋንጫ ነው ትኩረቴ እና አሁን ላይ እስካሁን ድረስ አልወሰንኩም እያለ ነበር። በቅርቡ ደግሞ ከባድ ሐዘን እንዳጋጠመው ሰምታችኋል ብዬ አስባለሁ። እናቱ ከዚህ ዓለም በሞት ተለይታለች ከአንድ ጨዋታ ቀደም ብሎ እና በጣም አሳዛኝ አጋጣሚ ተፈጥሯል በእግር ኳስ እና ጉዳዩም የቀዘቀዘበት ዋነኛ ምክንያት ይሄ ነው። ነገር ግን ትናንትና በስቶሪው ላይ ያስቀመጠው ምስል ከጉዳዩ ጋር እንዴት ተያያዥ አይሆንም? ከማይኑ ጋር ለምን ስቶሪ ማድረግ አስፈለገ? ሲጀምር የሁለት አይን ኢሞጂ መጠቀሙ ደግሞ የበለጠ ፎከስ በዚህ ፎቶ ቀጣይ ዓመት ሜኑና እኔነን የማንቸስተር ዩናይትድ አማካይ ክፍል ምንመራው ለማለት ነው ወይስ ከሜኑ ጋር ተጣምረን ነው ማንቸስተር ዩናይትድን ወደፊት ምንገፋው የሚለውን ጉዳይ እያስተዋወቀ ይሁን ወይስ በተቃራኒው እንግዲህ የማንቸስተር ሲቲ ግራውንድ ወርክ በጣም የተብላላ እንደሆነ እየተነገረ ነው። በጣም ማንቸስተር ሲቲ በጣም ግራውንድ ወርኩ ገፍቶ እንደሄደ ለብዙ ጊዜያት ስንሰማ ቆይተናል። አሁን ግን በጉዳዩ ላይ ምንም የሚወጡ ተጨባጭ መረጃዎች ባይኖሩም ግን ከሰሞኑን መረጃዎች የሚያሳዩት ማንቸስተር ዩናይትድ አሁንም በኤሌት አንደርሰን ዙሪያ ያለው ጠበቅ ያለ ፍላጎት በካሪክም ግፊት በተጫዋቹም ፍላጎት ምናልባት ዩናይትድ ይህን ዝውውር የመጥለፍ ቻንሱ በሩ ሳይከፈት እንዳልቀረ ግን የሚያስጠረጥሩ ዘገባዎች እየወጡ ነው። ስለዚህ የዩናይትድ ደጋፊዎች ኤሌት አንደርሰን ከእጃችን ወጥቷል፣ ኤሌት አንደርሰን ወደ ማንቸስተር ሲቲ ሄዷል የሚለው ጉዳይ አልተደመደመም። በዚህ ሳምንት ምናልባት በስራ ቀናት ይሄ ጉዳይ ላይ አዲስ ትዊስት ልንሰማ እንችላለን። በሌላ በኩል እንግዲህ የካርሎስ ባሌባ ጉዳይ ትናንትና በዴሊ ሜል በኩል የኔ ነው ባለው መረጃ መሰረት ዴሊ ሜል የካርሎስ ባሌባን ጉዳይ አሁንም ይዞ ወጥቷል። ምናልባት የሽያጩ የገንዘብ መጠን በብራይተን ሳይቀነስ እንዳልቀረና ዩናይትድ በድጋሚ ቼክ ለማድረግ እንደሚያስበም ተገልጿል። ግን ማንቸስተር ዩናይትድ ከቶናሊ በኋላ እነዚህ ዝውውሮችን ሊያስብ ይችላል የሚል የግል ግምት አለኝ። ምክንያቱም ሳንድሮ ቶናሊ ማረፊያው ኦልትራፎርድ የመሆን ቻንሱ በጣም ሰፊ ነው። ይሄን ጉዳይ ካለፈው ጊዜያት አንስቶ ስንገልጽላችሁ ነበር እና ምናልባት ማንቸስተር ዩናይትድ ቶናሊን አስፈርሞ ቀጣይ ትኩረቱ ኤሌት አንደርሰን ሁለቱን ተጫዋቾች እኮ ካስፈረመ ዩናይትድ የአማካይ ክፍሉን በአስተማማኝ ሁኔታ አደሰ ማለት ይቻላል። በጣም ሻርፕ የሆነ እደሳት ማለት ነው። ኡጋርቴና ካሴሚሮን በኤሌት አንደርሰን እና ቶናሊ እንደማደስ ቶፕ ክላስ እደሳ ያለ እድሜም ብቃትም ሊጉንም አዳፕት በማድረግ በጣም ቶፕ ክላስ ጥምረት ነው የሚሆነው። እዚህ ላይ ሜኑ አለ ለዩናይትድ በጣም አስደናቂ ነው የሚሆነው።
ኤደርሰንንም የማምጣት ቻንሳቸው በጣም ሰፊ ነው። ከአትሌቲኮ ማድሪድ ሃይጃክ እንዳደረጉ እየተነገረ ነው የሚገኘው። በአጠቃላይ መረጃ አፕዴት ለማድረግ ያክል ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። የዕለተ ሰኞ ፕሮግራማችን በ4 ክፍል ይህንን ይመስል ነበር። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።